ውድ ቤተሰቦች ዛሬ ደግሞ የምናየው ስለ ሪተርን ኦን ኢኩዊቲ ነው። ከዚህ በፊት በተለያዩ አጋጣሚዎች ድርጅቶች ዓመታዊ የሂሳብ ሪፖርታቸውን ወይም ደግሞ ትርፋማነታቸውን ሲገልጹ የተሻለ ሪተርን ኦን ኢኩዊቲ አስመዝግበናል የሚል መግለጫዎችን መስማት የተለመደ ነው። ዛሬ በዚህ ቪዲዮ የምናየው ሪሊ ሪተርን ኦን ኢኩዊቲያችን ሃየር ነው ማለት ካምፓኒው ጉድ ፐርፎርማንስ ላይ ነው ያለ ወይስ ሌላ የሚያመላክተው ነገር አለ የሚሉ መረጃዎችን በዝርዝር የምናይ ይሆናል ማለት ነው። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ እንድታደርጉ አበረታታለሁ። ላይክ አድርጉ ቪዲዮውን። ምናልባት ደግሞ ለአንድ ወዳጃችሁ ይጠቅማል ብላችሁ ካሰባችሁ ቪዲዮውን ሼር እንድታደርጉለት ወይም እንድታደርጉላት አበረታታለሁ። ወደ ቪዲዮ እንለፍ። ዝርዝር ጉዳዮችን ከማየታችን በፊት መጀመሪያ ሪተርን ኦን ኢኩዊቲ ማለት ምን ማለት ነው የሚለውን ዲፋይን እናድርግ። ሉክ ሪተርን ኦን ኢኩዊቲ ማለት ኢት ሜዥር ሃው ማች ፕሮፊት ኤ ካምፓኒ ጀነሬት ኮምፔርድ ቱ ዘ ሼርሆልደርስ ኢኩዊቲ ኢንቨስትድ ኢን ዘ ቢዝነስ። እንደምታውቁት የአንድ ካምፓኒ ሀብት which is አሴት የምንለው ብሮድሊ በሁለት ፓርቲዎች ኮንትሪቢዩት የተደረገ ነው። የተወሰነው በክሬዲተርስ ነው፣ ዘ ሪሜኒንግ ደግሞ ባለቤቶቹ ነው ኮንትሪቢዩት የሚያደርጉት። ሶ ሪተርን ኦን ኢኩዊቲ ሜጀር የሚያደርግልን ዘ ሪተርን ኦን ሼርሆልደርስ ኢንቨስትመንት ነው። ማትማቲካሊ ምን ማለት ነው? ሪተርን ኦን ኢኩዊቲ which is equal to ፕሮፊት አፍተር ታክስ ኢን አዘር ወርድስ ኔት ኢንካም ማለት ነው። ይሄ ዲቫይድድ ባይ ሼርሆልደርስ ኢኩዊቲ እንላለን። ለምሳሌ የአንድ ካምፓኒ ትርፉ 20,460 ቢሆን ሼርሆልደርስ ኢኩዊቲ ደግሞ 400,000 ቢሆን 20,460 ሲካፈል 400,000 5.12 ይመጣል። ፎር ኤቭሪ $100 ከእያንዳንዷ $100 the company earn $5.12 ማለት ነው። የአንድ ካምፓኒ ሼርሆልደሮች ከእያንዳንዱ $100 ኢንቨስትመንታቸው የሚያገኙትን ትርፍ ያመላክታል ነው። ሶ ሃየር ሪተርን ኦን ኢኩዊቲ ሲምስ ሞር አትራክቲቭ ነው። ነገር ግን ሪሊ ሃየር ሪተርን ኦን ኢኩዊቲ አለ ማለት ጉድ ፐርፎርማንስን ያመላክታል ወይ ስንል ዲው ፖይንት ወደ ተባለ ሌላ ብሬክ ዳውን አናላይሲስ ውስጥ እንገባለን። በተለያዩ አጋጣሚዎች ታውቁት ይሆናል ስለ ዲው ፖይንት አናላይሲስ። ሪተርን ኦን ኢኩዊቲን ወደ ተለያዩ ፋይናንሻል ሬሽዮዎች ብሬክ ዳውን አድርገን እንመልከት። እዚህ ጋር እንደምታዩት ሪተርን ኦን ኢኩዊቲ ማትማቲካሊ ልክ ሲምፕሊ በዚህ መንገድ እንደሚሰላው ሁሉ ብሬክዳውን ስናደርገውም የሶስት ፎርሙላዎች መልቲፕሊኬሽን ውጤት ሊሆን ይችላል። ለምሳሌ ኔት ፕሮፊት ማርጂንን ውሰዱ። ኦብቪየስሊ ኔት ፕሮፊት ማርጂን ሜጀር ኦፍ ፕሮፊታቢሊቲ ነው። የአንድን ካምፓኒ ፕሮፊታቢሊቲ ነው ሜጀር የሚያደርግልን። ምን ማለት ነው? ፕሮፊት አፍተር ታክስ which is net income divided by sales ነው። ሚኒንግ how much profit is earned for each unit of sales ከእያንዳንዷ ዩኒት ኦፍ ሴልስ ምን ያክሉ ትርፍ ነው። ለምሳሌ from every $1 ሴልስ $1 ሽያጭ ውስጥ ምን ያክሉ የተጣራ ትርፍ ነው። ያ ማለት ኦፕሬቲንግ ኤክስፔንሱን ችሎ ሌሎች ፋይናንሻል ኦብሊጌሽኖችን ከበር አድርጎ ለትርፍ የበቃው ምን ያክሉ ነው $1 ሽያጭ ውስጥ ነው። ሶ ኦብቪየስሊ የሚያሳየው ፕሮፊታቢሊቲን ነው ሜጀር የሚያደርግልን። ሌላኛው አሴት ተርኖቨር ሬሽዮ ነው which is sales divided by total asset እንለዋለን። from every $1 asset investment $1 አሴቱ ላይ ኢንቨስት እናደርግ ሽያጫችን ምን ያክል ይሆናል ነው። ሶ ያንዳንዷ አሴት ለሽያጭ ያለውን ኮንትሪቢዩሽን ሜጀር ያደርጋል። በሌላ አባባል ኢፊሸንሲን ነው ሜጀር የሚያደርግልን። the other ratio is financial ratio mainly equity multiplier የምንለው ነው። ይሄ ሜጀር የሚያደርግልን which reflect how the company is financed ካምፓኒው እንዴት ነው ፋይናንስ እየሆነ ያለው? በብድር ነው ፋይናንስ እየተደረገ ያለው በብዛት ወይስ በሼርሆልደርስ ኢኩዊቲ ነው የሚለውን ሜጀር ያደርግልናል። ሶ እዚህ ጋር አሁን የሶስቱን ፎርሙላዎች እንደምታዩዋቸው ሴልስ አለ። ሴልስ በሴልስ ካንስል ይሆናል። እዚህ ጋር ቶታል አሴት በቶታል አሴት ካንስል ይሆናል። ሶ ማን ይቀረናል? ፕሮፊት አፍተር ታክስ ዲኖሚኔተር ላይ ይቀራል። እዚህ ጋር ዲኖሚኔተር ደግሞ ሼርሆልደርስ ይቀራል። በሌላ አባባል ኔት ኢንካም ከማን ጋር ቀረ? ከሼርሆልደርስ ኢኩዊቲ ጋር። ይሄ ከፕሪቪየስሊ ካየነው ፎርሙላ ጋር ተመሳሳይ ነው ማለት ነው። ሶ ባጭሩ ሪተርን ኦን ኢኩዊቲ የምንለው የእነዚህ ሶስት ነገሮች ውጤት ነው። ሶ ሪተርን ኦን ኢኩዊቲ ሃየር ሆነ ወይም ደግሞ ሎወር ሆነ ስንል ዲቱ ዋት የሚለው መጠየቅ አለባችሁ። አንዳንዴ ሪተርን ኦን ኢኩዊቲ ሃየር ሊሆን ይችላል ዲቱ ኦፕሬቲንግ ፐርፎርማንስ ኦር ዲቱ ደብት ማለት ነው፣ በብድር ምክንያት። ይሄን ዘርዘር አድርገን ለማየት የሚከተለውን የአንድ ካምፓኒ ምሳሌ እንመልከት። ሎክ የዚህ ካምፓኒ
የ3 ዓመት ከግማሽ የአራተኛው ዓመት ሃፍ ይር ነው። የ3 ዓመት ከግማሽ የሂሳብ ሪፖርት ፋይናንሻል አናላይሲስ እንመልከት። የመጀመሪያው እንደምታዩት ፕሮፊት ማርጅን ነው which is net income divided by sales from year to year የዚህ ካምፓኒ ፕሮፊት ማርጅኑ እየቀነሰ መጥቷል። ስላይትሊ ዲክላይን እያደረገ መጥቷል። በ2001 1.83% ነበር። በ2002 ደግሞ 1.69 ነው። ሶ ይርሊ ዲክላይን እያደረገ መጥቷል። ሶ ፕሮፊታቢሊቲው ኦቨር ዘ ይር ዲክላይን እያደረገ ነው ማለት ነው። አሴት ተርኖቨር ሬሽዮ ስትመለከቱ በ2001 2.86 ነበር። 2002 ላይ ስላይትሊ ዲክላይን አድርጓል። ኦፍ ኮርስ 2003 ላይ የተወሰነ አሁንም ጨምሯል። ሶ አሴት ተርኖቨር ሬሽዮ ይርሊ ስላይትሊ ምን እያደረገ ነው? ፍላክቹዌት እያደረገ ነው። በት ኢት ዳዝ ኖት ሾው ሲግኒፊካንት ኢምፕሩቭመንት ሲግኒፊካንት የሆነ ኢምፕሩቭመንት ግን አላሳየም። ፋይናንሻል ሌቨሬጁን ተመልከቱት። ፋይናንሻል ሌቨሬጁ በ2001 2002 2003 ይርሊ እየጨመረ ነው የመጣው። ያ ማለት ዘ ካምፓኒ ኢዝ ሃይሊ ዲፔንድስ ኦን ደብት ማለት ነው። ካምፓኒው አሴቶቹን ከአመት አመት ፋይናንስ እያደረገ ያለው በብዛት በብድር ነው ማለት ነው። ጊቨን ዚስ ዴታስ ሪተርን ኦን ኢኩዊቲውን ተመልከቱት። 2001 ሪተርን ኦን ኢኩዊቲው 11.48 ነው። 2002 11.18 ነው። ስላይትሊ ዲክላይን አድርጓል። 2003 አሁንም ጨምሯል። 2004 ሃፍ ይር ነው ሉክ ጨምሯል። ሶ ሪተርን ኦን ኢኩዊቲውን ስታዩት ኢት ሲምስ ጉድ። ነገር ግን እዚህ ጋር መጠየቅ ያለባችሁ ጥያቄው ይሄ ሪተርን ኦን ኢኩዊቲ የመጣው በምን ምክንያት ነው ነው። እዚህ ጋር ሁለቱን ስታዩዋቸው እነዚህ ኦፕሬቲንግ ፐርፎርማንስን ወይም ደግሞ ኦፕሬቲንግ ቢዝነስ ስትራቴጂን መሰረት አድርገን ሪተርን ኦን ኢኩዊቲያችን የምንጨምርባቸው መንገዶች ናቸው። ይሄኛው ደግሞ ፋይናንሻል ስትራክቸርን መሰረት አድርገን ሪተርን ኦን ኢኩዊቲያችንን መጨመር የምንችልበት አማራጭ ነው። ፕሮፊታቢሊቲው እየቀነሰ በመጣበት ሁኔታ ፕላስ ደግሞ አሴት ተርኖቨር ሬሽዮ ያ ማለት ኢፊሸንሲውን ሜጀር የሚያደርግልን ሬሽዮ ስላይትሊ ፍላክቹዌት እያደረገ ሲግኒፊካንት የሆነ ኢምፕሩቭመንት በማያሳይበት ሁኔታ ሪተርን ኦን ኢኩዊቲያችን የጨመረው ፋይናንሻል ሌቨሬጃችን ወይም የብድር መጠናችንን ከፍ በማድረጋችን ምክንያት ነው። በሌላ አባባል ባይ ዘ ዌይ በፎርሙላ ማየት ትችላላችሁ። ምክንያቱም ሪተርን ኦን ኢኩዊቲ which is equal to net income divided by shareholders equity ነው። ሶ አሴታችን ደግሞ ማለት ደብት ፕላስ ሼርሆልደርስ ኢኩዊቲ ነው። የደብት መጠን በጣም እየጨመረ በደ ቁጥር የደብት መጠን እየጨመረ ከሄደ የሼርሆልደርስ ኢኩዊቲ ኮንትሪቢዩሽን ዝቅተኛ ነው የሚሆነው። ዲኖሚኔተሩ እየቀነሰ ከመጣ ሪዛልታችን እንደሚጨምር ይታወቃል። ሶ ካምፓኒዎች ጥሩ ሪተርን ኦን ኢኩዊቲ አለን ሲሉ በጥንቃቄ ማየት ያለብን ለዚህ ነው። ይሄ ሪተርን ኦን ኢኩዊቲ ሃየር የሆነው በምን ምክንያት ነው? ሪሊ ካምፓኒው የተሻለ ኦፕሬት ስላደረገ ነው? የተሻለ ፐርፎርማንስ ኦፕሬቲንግ ፐርፎርማንስ ስላለው ነው ወይስ የብድር መጠኑ ስለጨመረ ነው? ኢፍ የብድሩን መጠኑ ስለጨመረ ከሆነ ካምፓኒው ስጋት ላይ የሚወድቅበት ሁኔታ ከፍ ያለ ነው። ለምን? ኦፕሬቲንግ ፐርፎርማንሱ ዝቅ ያለ ከመጣ the company may not able to pay its obligation ያለበትን ዕዳ ያለ መክፈል ችግር ይገጥመዋል። ስለዚህ የዚህን ካምፓኒ ትክክለኛ ፋይናንሻል ፐርፎርማንስ ለማመላከት ምን ማየት ያስፈልጋል? ካሽ ፍሎው ስቴትመንት አናላይሲስ ማየት ደግሞ ያስፈልጋል። ቢኮዝ ካሽ ፍሎው ስቴትመንት አናላይሲሳችን ላይ ከኦፕሬቲንግ ፐርፎርማንስ እርን እያደረገ ያለው ካሽ ያለውን ኦብሊጌሽን እንዲሁም ፊክስድ ኮስቶችን ከበል ለማድረግ በቂ ናቸው ወይስ አይደለም? እነዛ በቂ ካልሆኑ ፋይናንሻል ሌቨሬጃችን እየጨመረ በደ ቁጥር ዕዳችንን ያለ መክፈል ሌሎች ፋይናንሻል ፊክስድ ኮስቶችን የሚኖርብንን ኢንተረስት እንደዚሁም ሌሎች ፊክስድ ኮስቶችን ያለ መክፈል ዕዳ ውስጥ እንገባለን ወይም ችግር ውስጥ እንገባለን። ሶ የአንድ ካምፓኒ ሃየር ሪተርን ኦን ኢኩዊቲ መታየት በጥንቃቄ ሊታይ ይገባዋል ነው። አይዘር ከኦፕሬቲንግ ፐርፎርማንስ ነው የመጣው ወይስ ከፋይናንሻል ሌቨሬጅ ፐርስፔክቲቭ ነው የመጣው የሚለው በጥንቃቄ መታየት አለበት። ውድ ወዳጆች ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስላል። በቀጣይ እንደዚህ አይነት አጫጭር ቪዲዮዎች እንድሰራላችሁ የምትፈልጓቸው የፋይናንስ አካውንቲንግ ኤሪያዎች ካሉ በኮሜንት መስጫ ሳጥኑ ላይ ሐሳባችሁን እንድትገልጹ አበረታታለሁ። ሰላም።